السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. መቶ ሐዲሶች ጁዝ 3 ይሄ ኪታብ በሶስት ጁዞች የተዘጋጀ ኪታብ ነው። ጁዝ 1 እዚሁ መርከዝ ላይ አልቋል። ጁዝ 2 እዚሁ መርከዝ ላይ አልቋል። አሁን ደግሞ ባላህ ፍቃድ ጁዝ 3ን እናያለን። ከ201 እስከ 300 ድረስ ያለው ሐዲስ ማለት ነው። ጁዝ 1 ማለት ከ1 እስከ 100 ድረስ ያለው ነው፣ ተቀርቷል። ጁዝ 2 ማለት ከ101 እስከ 200 ድረስ ያለው ነው። ጁዝ 3 ማለት ደግሞ ከ201 እስከ 300 ድረስ ያሉት ሐዲስ። የዚህ ኪታብ አቀራረብ በኢማሙ አህመድ ሙስነድ የሚባል የሐዲስ ኪታብ አላቸው። በሳቸው መንገድ ነው የቀረበው። ሙስነድን ከነ ቡኻሪ ከነ ሙስሊም ምን ይለየዋል? እነ ቡኻሪና እነ ሙስሊም ሐዲሶቻቸውን እነ ትርሚዚ እነ አቡ ዳውድ እነ ነሳኢ እነ ኢብን ማጃ እነዚህ ሁሉ ምኖች ናቸው? ሙሐዲሶች ናቸው አይደል? እነዛ ሁሉ ሐዲሶችን ያዘጋጁት በአርስት ስር ሲሆን የኢማሙ አህመድ ግን ሙስነድ የተባለው ኪታባቸው በአስተላላፊዎቹ ሶሃባ ማለት ነው። ለምሳሌ ሙስነድ አቡበክር ያስተላለፋቸው ሐዲሶች አንድ ላይ ይመጣሉ። ሙስነድ አቡ ሁረይራ ያስተላለፋቸው ሐዲሶች በአንድ በኩል ይመጣሉ። ጁዝ 1 እና ጁዝ 2ንም ስትወስዱ አብዛኛዎቹ ሐዲሶች የነማን ነበሩ? የአቡ ሁረይራ አይደለ? ምክንያቱም ታላቁ ከሶሃባዎች ብዙ ሐዲስ ያስተላለፈው ማን ነው በቁጥር አንድነት? አቡ ሁረይራ ስለሆነ አሁንም የሱ ሐዲሶች አንድ ላይ ይጠቀሳሉ። ከዛ በኋላ የምእመናን እናት የአኢሻ ይመጣል። እሷም ብዙ ሐዲስ ስላስተላለፈች ከዛ የአብደላህ ኢብኑ ዑመር እያለ አብደላህ ኢብኑ አምር ኢብኑ አልአስ እነ ጃቢር እያለ እንደየተራቸው በምን የመጣው ማለት ነው። ይሄ የኪታብ አዘገጃጅ በሶሃባው እንጂ በአርስት አይደለም። የተለያዩ አርስቶች ላይ ያ ሶሃባ የተናገራቸው ሐዲሶች ሊዘረዘሩ ነው ማለት ነው። ሐዲስ ቁጥር 1 ይላል። ምን ማለት ነው? 201ኛው ሐዲስ ለማለት ነው። عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال لا ينظر الله يوم القيامة إلى من جر إزاره بطرا متفق عليه بخارينا مسلم تسمم تزقبوتان عن أبي هريرة كأبا هريرة يزو رضي الله عنه الله ملكام سرون يودد لتنا أن رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاتنا سلام برساتشو لا يهوننا قال اندهالو لا ينظر الله أكو بفتسو ما يملكتم لا ينظر الله يملكتم يوم القيامة يكياما كان أنمانن الله يطبقنا من مالتنا بإذنة عينو يملكتاتشو كونجلاتشو آياتراراتشو ስለዚህ ከባድ ነው ማለት ነው ሐዲሱ። እነማንን? ኢላ መን ጀረ የጎተተን ኢዛረሁ ሽርጡን ጀለብያውን ሱሪውን ለወንድ ልጅ ነው እንግዲህ ይሄ ሐዲስ የመጣው። ለሴት ልጅማ ጭራሽ እንዲያውም እንድትጎትት አንድ ስንዝር ድረስ ጭራሽ ልብሷ መሬት ላይ የተጎተተ እንዲሆንና እግሯ በጭራሽ እንዳይታይ ጭራሽ እንዲያውም ነብዩ ሰለላሁ ዐለይሂ ወሰለምን በዛ ዘመን የነበሩት ሴቶች ጠይቀው ነበር። ነጃሳ ቢነካውስ ልብሳችን ሲሉ የተሰጣቸው መልስ ምንድነው? መሬት ሁሉ ጧሃራ ናት፣ ደረቁ ቦታ ሲደርስ አላህ ያጧራላችኋል፣ ምን አድርጉ? ልብሳችሁን ለቃችሁ ሂዱ። ዛሬ አላህ ይዘንልንና بالعكس ነገሮች ተገልብጠው ወንዶች ሱሪያቸውን እየረገጡት ሲሄዱ በመሬት ላይ፣ ሴቶቹ ደግሞ ወንዶች እንዲያሳጥሩ የታዘዙበት ትክክለኛው የሱና አፍደል የሚባለው ቦታ ድረስ ኒስፈ ሳቅ ኒስፍ ማለት ምን ማለት ነው? ግማሽ። አሳቅ ማለት የባት ግማሹ ድረስ እግራቸው ድረስ ምን አደርጋሉ? ሴቶች ቀሚሳቸውን ይለብሳሉ ማለት ነው። አላህ ይዘነልን። ስለዚህ ይሄ ሐዲስ ላ የንዙሩላህ አላህ በፍጹም አይመለከተውም፣ በዝነት አይኑ አይመለከተውም፣ ከወንጀሉ አያጥራራውም። የውመል ቂያመቲ የቂያማ ቀን ማንን? ኢላ መን ጀረ የጎተተን ሰው ኢዛረሁ ሽርጡ ሱሪውን ጀለብያውን ባጣረን በኩራት ከቁርጭምጭሚቱ በታች የጎተተን ሰው። ባጣረን የምትለው ዘገባ አንድ ብቻ ናት። ልብ በሉ። አብዛኛዎቹ የመጡት ሐዲሶች ምን ላይ ነው? ሱሪን ራሱ ሽርጥን ራሱ ቀሚስን ጀለብያን ራሱ ከቁርጭምጭሚት በታች ማሳጠር እንደማይቻል ጭራሽ እንዲያው ለአብደላህ ኢብኑ ዑመር ነብዩ ሰለላሁ ዐለይሂ ወሰለም ወርዶበት ሲያዩ
ከፍ አርጋሉት ከፍ አረገ፣ ከፍ አርጋሉት ከፍ አረገ፣ ከፍ አርጋሉት ከፍ አረገ። የት ድረስ? የባቱ ግማሽ ድረስ እስኪደርስ ድረስ ምን አደረገው? ከፍ አደረገው። እሳቸው ከፍ አድርግ እያሉኝ ከፍ ያደረግኩት እዛ ድረስ ነው። የመጣው ግን ዋጂቡ የት ድረስ ነው? ከቁርጭምጭሚት እንዳይወርድ ታዟል። ሌላ ሐዲት አለ ሰሒህ የሆነ ምን ያሉበት ነቢዩ ሰለላሁ ዐለይሂ ወሰለም ማ አስፈለ ሚነል ከዕበይኒ ፈፊናር፣ ከቁርጭምጭሚት በታች ከልብስ በኩል ዝቅ ያለ የወረደ እኮ የእሳት ነው አሉ። አሁን ልብ በሉ። ይሄ ሐዲት የተነገረ ጊዜ አቡበክር ረዲየላሁ ዐንሁ ቀጠን ያለ ሰው ነበረ። ምን አላቸው ለነቢዩ ሰለላሁ ዐለይሂ ወሰለም? እኔ እኮ አንድ ጎኔ ሽርጤ እየወረደ ያስቸግረኛል አላቸው። እሳቸው ምን አሉት? አንተ ከኩራተኞች አይደለህም ብለው እሱ ምን አደረጉት? እሱን ነፃ አወጡት። ስለዚህ ከዚህ ምን እንይዛለን? ተግባሩን አለመፈጸሙ ራሱ ኩራት ነው። ለምን? ትዕዛዙ ከማን የመጣው? ከረሱል ሰለላሁ ዐለይሂ ወሰለም። ለዛ ነው እሱ ፈርቶ ምን ያላቸው? ለኩራት መባሉን እኮ ሰምቷል። ለኩራት ብሎ በደንብ አስምሮ ለኩራት ብሎ ዝቅ ያላደረገ ሲባል እሱ እኔ ኩራት የለብኝም አላለም። ለሳቸው ምን ሚል መልእክት ጠየቃቸው? እኔ አንዱ ጎኔ ቀጠን ያለ ስለሆነ ልብሴ በአንዱ ጎን በኩል እኮ ሸርተት እያለብኝ እቸገራለሁ፣ በጣም በብዛት እንዲህ ወደ ላይ ከፍ እያደረግኩ እሱን ይዘዋለሁ አላቸው። የእሳቸው መልስ ምን ሆነ? ለስተ ሚንሁም፣ አንተ እኮ ከኩራተኞቹ አይደለህም ብለው እሱን አጸዱት። እሺ አንድ ሌላ ደግሞ እንጨምር። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ በሰው ተገሎ ነው የሞተው። ፈጅር ሰላት እያሰገደ እሳት አምላኪ ከሚባሉት ውስጥ ሁለት ጫፍ ያለው ስለት ያለው ሰይፍ ይዞ መጥቶ ፈጅር ላይ ወጋጋው። ከዛ ውሻ ነከሰኝ አለ፣ ወደቀ። አብዱራህማን ኢብኑ አውፍ ሰላቱን አስጨረሱ። ከዛ በኋላ ሊሞቱ ሞት አፋፍ ላይ ሆነው ቁጭ ብለው ተምር በወተትና በወይን ተደርጎ ተሰጣቸው። አንጀታቸው ጋር ሳይደርስ በተወጋው በኩል በቀዳዳው ወጣ። ይሄን ሐዲት ያስተላለፈው ሶሃባ ምን ይላል? ዑመር እንደሚሞት ተስፋ ቆረጥን አወቀን አለ። ከዛ ዑመር ሞቱን እየተጠባበቀ ቁጭ ብሎ ባለበት ሰዓት ተኝቶ አንድ ወጣት ልጅ ይመጣል፣ ጀለብያ የለበሰ። ጀለብያው ግን ምን የሆነ ከቁርጭምጭሚቱ በታች የወረደ። ከዛ ለዑመር ምን አለው? ዑመር ሆይ አንተ በጣም እድለኛ ሰው ነህ። የነቢዩ ሰለላሁ ዐለይሂ ወሰለም ታላቅ ባልደረባ ነበርክ። እሳቸው እኮ ስማቸው አይወሳም፣ አቡበክርና ዑመር አብረዋቸው ነበሩ ተብሎ ስማችሁ ቢጠቀስ እንጂ። ለእስልምና ደግሞ 13 ዓመት እኛን አስተዳድረህናል አለው። ለምን? አቡበክር ከነቢዩ ሞት በኋላ 2 ዓመት ከምናምን አስተዳደረ። ዑመር 13 ዓመት የሚጠጋ ረዥም ዓመት ያስተዳደሩት ማን ናቸው? ዑመር ናቸው። ከዛ ዑመር ምን አለው? ይሄ ሁሉ ወንጀሌን ብቻ ቢያስምርልኝ ይበቃል አለውና ያ ወጣት ይሄን ሁሉ ብስራት ለዑመር ነግሮት መሄድ ሲጀምር መጥራትም አልቻለም። ጥሩልኝ አለ። ከዚህ ምን ትይዛላችሁ? ጉዳያቸውን እኮ ጨርሰው ነበር አይደል? ሌላ ጉዳይ ግን አንገብጋቢ ጉዳይ ስለነበረ ዑመር ምን አስደረጉት? አስጠሩት። ጥሩልኝ ካሉ በኋላ የወንድሜ ልጅ ሆይ ልብስህን ከፍ አድርገው አሉት። ልብስህን ከፍ አድርገው አላህን ለመፍራትህ ምልክት ነው። አላህን መፍራት ከላይ ያስታውቅ የለ አላህን ለመፍራትህ ምልክት ነው። ስለዚህ ወንድ ልጆች ሱሪያቸው፣ ጀለብያቸው፣ ሽርጣቸው ከቁርጭምጭሚታቸው በላይ ማድረጋቸው አላህን የመፍራት ምልክት ነው። ቀጠሉና ምን አሉ? ሁለተኛ ቆሻሻ አይዝብህም አሉት። ስለዚህ ከዚህ ምን ያዝ? ከዚህ ሐዲት ምን ያዝ? ማዛ ነስተንቢጡ ሚን ሀደል ሐዲት ክልከላ የመጣበት ስለሆነ ምንድነው ማለት ነው? መፈጸሙ ግዴታ ነው፣ ዋጂብ ነው። ወንድ ልጆች በጠቅላላ ልብሳቸውን ምን ሊያደርጉ አይገባቸውም? ሽርጥም ይሁን ጀለብያም ይሁን ሱሪም ይሁን ማስረዘም የለባቸውም። ሁለተኛ ሐዲት عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال الله أنفق يا ابن آدم أنفق عليك متفق عليه. عن أبي هريرة كأبا هريرة تيزو رضي الله عنه الله ملكم سراتشون يودد الله تشونا أن رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاتنا سلام برساتشو ليهون قال اندهالو قال الله آلالو. እንዲህ አይነት ሐዲሶች ምን ይባላሉ ብለን ነበር? ሐዲሱል ቁድሲ ባረከላሁ ፊኩም። ነብዩ ሰለላሁ ዐለይሂ ወሰለም ያስተላልፉታል ምን ብለው? አላህ እንዲህ አለ ብለው የሚያስተላልፉት ሐዲስ ምን ይባላል? ሐዲሱል ቁድሲ ይባላል። አንፊቅ አላህ ምን አለ? ቃል አላህ አለ አንፊቅ ስጥ። ማንን? የብነ አደም የአደም ልጅ ሆይ ስጥ፣ ለግስ። ኡንፊቅ ዐለይክ
ኡንፊቅ እለግሳለሁ፣ አለይክ እኔ ደግሞ በተራዬ ባንተ ላይ እለግሳለሁ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሰደቃ ንብረትን እኮ አታጎልም፣ ጭራሽ ብታፋፋው እንጂ ብትጨምረው እንጂ በረካ ብታስገኝለት እንጂ አሉ። በሌላ ሐዲታቸው ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም? በየቀኑ 2 መላእክቶች ይወርዳሉ። አንደኛው ምን ይላል? አላህ ሆይ ለሰጪ ስጠው። አንደኛው ምን ይላል? አላህ ሆይ ስቁንቁን ገብጋባ ለሆነ ሰው ደግሞ ያዝበት አትለግሰው ይላሉ። ስለዚህ ዋዕዱ ሚነላህ ከአላህ የተሰጠ የቃል ኪዳን ቃል አንፊቅ የብነ አደም የአደም ልጅ ሆይ ለግስ ስጥ ለተቸገሩ፣ እኔ በተራዬ ኡንፊቅ አለይክ ባንተ ላይ ደግሞ እሰይሳለሁ፣ ሪዝቅን እሰጥሃለሁ። ሪዝቅህ እንዲሰፋልህ ከፈለግ ወአንፊቁ ሚማ ረዘቅናኩም እኛ ከሰጠናችሁ እናንተም በተራችሁ ለግሱ። ምክንያቱም የሲሳዩ ባለቤት በመሰረቱ ማን ነው? አላህ ነውና ማለት ነው። ጥሩ ሙተፈቁን አለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። ሶስተኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال ما من مولود إلا يولد على الفطرة فأبواه يهودانه أو ينصرانه أو يمجسانه متفق عليه. عن كأبي هريرة كأبا هريرة يزو رضي الله عنه الله ملكام سراتشون يولد الله تشونا أن رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاتنا سلام برساتشو ليهون قال اندهالو ما من مولود عندم الزي مدر لي ميولد لجيكو يلم ما من مولودين مولود مالت من مالتنا ميولد ما من مولودين عندم لجيكو الزي مدر لي أي متعم إلا يولدو بيولد انجي على الفطرة بتفترو بنسوه بسلمنا هيمانوت لي هونو بيولد انجي. الله سبحانه وتعالى سوتشن አንዱን ደሃ አንዱን ሀብታም አንዱን አጭር አንዱን ረጅም አንዱን ጥቁር አንዱን ቀይ አድርጎ ይፈጥራል። ይሄ እሱ የሚሰራው ስራ ነው። ወላኪን ለሁላችንም አንድም ሰው ግማሹን አካለ ጎዶሎ ግማሹን አካለ ሙሉ አድርጎ ይፈጥራል። ለሁሉ ሰው ግን በእኩልነት የሰጠው ነገር ምንድን ነው? ሁሉንም ሙስሊም አድርጎ መፍጠሩ። ከዛስ ምን ሲል ጥያቄ ያነሳ? ወላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊም አድርጌ ፈጥሬያችኋለሁ፣ በተፈጥሮ ሃይማኖት ላይ አድርጌ ፈጥሬያችኋለሁ፣ ሙስሊሞች ሆናችሁ ቢሆን እንጂ እንዳትመጡዋል። ከዛ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? ፈአበዋሁ ልጆች በእስልምና ላይ ከተወለዱ በኋላ ፈአበዋሁ አባቶቻቸው እናቶቻቸው እኮ ዩሐዊዳኒሂ የተወለደውን ልጅ ይሁዳዊ ያረጉታል። በይሁዳ ስርዓት ይሄዱና አባቱ ይሁዳዊ ከሆነ በእነሱ ስርዓት ይሁዳዊ ያደርጉታል። አው ዩነሲራኒሂ ወይንም ደግሞ ክርስትና ያስነሱትና ልጁን ክርስቲያን ይሆናል። ክርስትና ያስነሱትና በ40 ቀን በ80 ቀን ሚሉት አለ። በክርስትና ክርስትና ሲነሳ ብቻ ነው ልጅ ምን የሚሆነው? ክርስቲያን የሚሆነው። አው ዩመጂሳኒሂ እሳት አምላኪ ደግሞ የሚባሉ አሉ። ልጆቻቸውን ወስደው እዛ እሳት አምልኮ የሚባለው እምነት ውስጥ ይከቷቸዋል። ከዛ ውጭ ቸሩ ጌታ አዛኙ ጌታ ሁሉንም ሰው እኩል አድርጎ ፈጥሯል። ምን አድርጎ? ሙስሊም አድርጎ። ለዛ ነው እኮ ያ አዩሃ ናሱ እናንተ የሰው ልጆች ሆይ ኢና ኸለቅናኩም እኛ እኮ ፈጠርናችሁ ሚን ዘከሪን ወኡንሳ ከወንድና ከሴት ፈጠርናችሁ ወጀዐልናኩም አደረግናችሁ ሽዑበን ወቀባኢል ጎሳና ነገዶች አደረግናችሁ ሊተዓረፉ እንድትተዋወቁ ቋንቋንም በእያንዳንዳችሁ መሃል ስለፈጠርኩኝ በቋንቋ ተግባብታችሁ ጥቁሩ ከነጭ ነጩ ከአረቡ አረቡ ከኤዥያው እንዲግባባ። ከዛስ ኢነ አክረመኩም ከናንተ ውስጥ በላጩ ግን ዒንደላሂ አላህ ዘንድ ምክንያቱ የሱ ሚዛን ብቻ ስለሆነ ሚዛን ነው። አትቃኩም አላህን ፈሪ የሆነው ነው። ከዛ ውጭ መበላለጫ የላችሁም። ስለዚህ የሰው ልጆች በጠቅላላ የተፈጠሩበትን ሃይማኖት ጠንቅቀው ሊያውቁ ይገባቸዋል። ማንም ሰው ወደዚህ ምድር ለምን መጣው፣ ምን ባደርግ ነው በሰላም መመለሰው እያለ ከልቡ ተግቶ ሊሰራ ይገባዋል። ለዚህ ማስረጃችን ይሁዳዎች አውቋጥፊዎች ናቸው። ያዕሪፉነሁ ከማ ያዕሪፉነ አብናአሁም ያዕሪፉነሁ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የመጨረሻውን መልእክተኛ እኮ ያውቁታል። ከማ ያዕሪፉነ እንደሚያውቁት ሁሉም እኮ ነው፣ ሁሉም በአንድነት አብናአሁም
ወንድ ልጆቻቸውን እንደሚያውቁት እኮ እሱን ያውቁታል። አውቀው ጠማው እንጂ። ይሄን የሚያጠናክርልን ነብዩ ሰለላሁ ዐለይሂ ወሰለምን ሲቸው የነበረ አንድ ወጣት ልጅ ነበር። ይታመምና ሞት አፋፍ ላይ ይደርሳል። ነብዩ ሰለላሁ ዐለይሂ ወሰለም ሊጠይቁት ይገባሉ። ትልቁን ስጦታ አባቱ ፊት ሰጡት። እስልምናን ተቀበል አሉት። እስልምናን ተቀበል። ወደ አባቱ ቀና ብሎ አየ። አባት በልጁ ላይ መጨከን ከበደው። በራሱ ነብስ ላይ እንዳልጨከነ ማለት ነው። ምን አደረገ? አጢዕ አበል ቃሲም፣ የቃሲምን አባት ነብዩ ሙሐመድን እሺ በለው አለ። ልጁ ላኢላሃ ኢላላህ ሙሐመዱን ረሱሉላህ ብሎ ሞተ። ሲወጡ አላለቀሱም፣ እየሳቁ ወጡ። ደስ ብሏቸው አልሐምዱሊላህ ምስጋና ሁሉ በጠቅላላ ለዓለማቱ ጌታ ነው፣ በኔ ሰበብ የዚህን ልጅ ነብስ ከእሳት ያዳንልኛል። ሀከታ አሁንም ክርስቲያኖቹ ቆም ብለው ቢያስቡ አላህ ሆም ብሎ ነው ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም መጻፍም ማንበብም እንዳይችሉ አድርጎ ከነብያት ሁሉ ለይቶ ይላካቸው። ለምን ይመስላችኋል? እንዲህ አድርጎት ነው፣ መጽሐፉን ከድሮ ወስዶት ነው፣ ከዚህ ኮፒ አድርጎት ነው እንዳይባል ስማቸው እንኳን ተጽፎ ቢያዩት የት ጋር እንደተጻፈ ማወቅ የማይችሉ ነብይ አድርጎ ግን ልባቸውን አስፍቶ መለኮታዊ ራእዩን በልባቸው ውስጥ አተመባቸው። የመጣውን በጠቅላላ ሲጠየቁ ዝም ይላሉ። ምን እስኪመጣላቸው ድረስ? ከአላህ መልስ እስኪመጣላቸው ድረስ። ወየስአሉነከ አኒ ሩህ ቁል ሩሁ ምን አምሪ ረቢ ወማ ኡቲቱ ሚን አልዕልሚ ኢላ ቀሊላ። ስለ ነብስ ተጠየቁ። በዛ ዘመን ዓለም ይባል ሳይንቲስት በዓለም ላይ ቢሰበሰብ መልስ መስጠት ማይችልበትን ጉዳይ መጡና እስቲ እውነተኛ ሰው ከሆንክ ስለ ነብስ እንገረን አሏቸው። የእሳቸው መልስ ምን ሆነ? ዝም። ለምን? አላህ ካላሳወቃቸው ስለማያውቁ። ወማ የንጢቁ አኒል ሀዋ ኢን ሁወ ኢላ ወሕዩን ዩሃ። ስለ ነብስ ሲጠየቁ ነብስ ማለት እኔ እንደሚመስለኝ ምናምን የሚሉ ሰው አልነበሩም። መልስ እስኪመጣ ይጠብቃሉ። ከየት? ከሰማይ ቤት። አላህ ምን አለ? ለሚጠየቀው ጥያቄ የሚሆን እናንተም በሚያስተምርበት ሰዓት እኮ ወማ የንጢቁ ሚናገር እኮ አይደለም ነብዩ ሙሐመድ አኒል ሀዋ ከስሜቱ ዝም ብሎ ተነስቶ ሚናገር አይደለም። ኢን ሁወ ኢላ ኢን ሂየ ኢላ ወሕዩን ዩሃ። መለኮታዊ ራእይ ወደሱ ሲመጣለት እሱም ያስተላልፍላችሁ ቢሆን እንጂ እኮ ሌላ አይደለም። ስለዚህ ለክርስቲያኖች ለነብሳቸው ካዘኑ የመጨረሻውን መልእክተኛ መቀበል ግድ ይላቸዋል። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን ስላሉ? ስለኔ መላክ ይሁዳዊም ይሁን ክርስቲያናዊ አይሰማም፣ ሳያምንብኝም አይሞትም የእሳት ቢሆን እንጂ አሉ። ከኛ የሚጠበቀው ምንድነው? የእሳቸው መልእክት በአግባቡ በአደባባይ ማድረስ ለሰዎች። ምክንያቱም ምን መሆን ስላለበት ሁጃ ለሰው ልጆች ማስረጃ ሊቆምባቸው ይገባል። ነብዩም ያሉት ሰለላሁ ዐለይሂ ወሰለም ምንድነው? ስለኔ መላክ አይሰሙም አሉ። ከዛስ ሳያምኑብኝ አይሞቱም፣ ምን ቢሆኑ እንጂ? የእሳት ቢሆኑ እንጂ። ስለዚህ የእሳት እንዳይሆኑ ጎረቤቶቻችንን የመጨረሻው መልእክተኛ ነብዩ ሙሐመድ ይባላሉ፣ በእሳቸው ላይ የወረደው ቁርአን ይሄ ነው፣ ትርጉሙን አንብቡት እያሉ ተውራት ላይ ኢንጂል ላይ የነበሩትን መልእክቶች የበላይ ሆኖ የተበረዘውን ሁሉ አስተካክሎ የመጣው ምንድነው? ቁርአን ያላህ ቃል ነው። አራተኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال قاتل الله اليهود اتخذوا قبور أنبيائهم مساجد متفق عليه. عن أبي هريرة كأبا هريرة تيزو رضي الله عنه الله ملكم سراتشون يودد الله تشونا أن رسول الله يا الله ملك تنياكو صلى الله عليه وسلم يا الله صلاة السلام برساتشو ليهوننا قال اندهالو قاتل الله الله يقادلاتشو እርግማን ነው። አላህ የተጋደለው ምንድነው? የተረገመ ነው፣ የከሰረ ነው፣ የእሳት ነው። ቃተለ አላህ እነማንን? አልየሁድ ይሁዳዎችን አላህ ይጋደላቸው። ምን ስላደረጉ? ኢተኸዙ ያዙኮ ቁቡረ መቃብርን። የነማንን መቃብር? አንቢያኢሂም የነብያቶቻቸውን መቃብር እኮ ያዙ። መሳጂድ የአምልኮ ቦታ አድርገው እኮ ያዙ። ቀብር አምልኮ እንደማይፈጸምበት ከዚህ ታያላችሁ። የቀብር ቦታ ራሱን ችሎ ሌላ ነው። እስቲ ለዚህ ማስረጃ እስቲ ከዚህ በፊት ካየናቸው ሐዲሶች እስቲ አስታውሱና አምጡ። ነገ መቼም አላህ ብሎ እናንተ ናችሁ አይደል ዳዕዋ የምታደርጉት? ሞክሩ ብትፈልጉ፣ በአማርኛም ብትፈልጉ። ከሐዲስ ነው ማስረጃው።
እሺ የትኛው ሐዲስ? ጥሩ ነብዩ ሰለላሁ ዐለይሂ ወሰለም ላ ተጅዐሉ ቡዩተኩም መቃቢራ ቤቶቻችሁን እባካችሁ መቃብር አድርጋችሁ አትውሰዷቸው። ለምን? ቤት የቀብር ቦታ ስላልሆነ። ምን አድርጉባቸዋል? ሱና ሰላቶችንና ቁርአኖችን ቤቶቻችሁ ውስጥ ቅሩ። ከፈርድ ሰላት ቀጥሎ ውዱ ሰላት ምንድነው? ለይል ሱና አይደለ? ሱናን የት ስገዱት ነው የተባለው? ቤቶቻችሁ ውስጥ። ከዛ ምክንያቱን ተናገሩ። ቤቶቻችሁ መቃብር አታድርጓቸዋል። ምክንያቱም ምን ስለሆነ? መቃብር ቦታ ተሄዶ አምልኮ ስለማይፈጸም ጭራሽ ለሞቱት ሰዎች ዱዓ ይደረግላቸዋል እንጂ እዛ ቦታ ሄዶ እነሱን መለመን አምልኮ ቀብር ቦታ ሄዶ መፈጸም ይሄ ከአላህ አምልኮ ወጥቶ ፍጡራንን ለማምለክ ትልቁ በር ከፋች የትኛው ስለሆነ? ይሄ ስለሆነ ሀታ በሸሪዓችን በእኛ ሸሪዓ ብቻ ሳይሆን በነቢያት ሁሉ ሃይማኖት እስልምና ሰው ሲሞት የታዘዝነው ምን እንድናደርግ ነው? አፈር መልሰንለት ካበቃም በኋላ የቀብር ቦታ መሆኑ ብቻ እንዲታወቅ ይቹት ከአውራጣት እስከ የሚቀጥለው ጣት ድረስ አንዲት ስንዝር ብቻ ምን እናደርጋለን? በአፈር ወይ በብሎኬት 4 ማዕዘን ይሰራበታል፣ ሰው እንዳይረግጠው ብቻ። የኑህ ህዝቦች መጀመሪያ የወደቁበት ስህተት ምን ላይ ነው? እነዛ 5 ደጋግ ሰዎች ሲሞቱ እነማን? ወላ ተዘሩነ አሊሀተኩም ወደን ወላ ስዋአን ወላ የጉተ ወየኡቃ። ወድ የተባለው የጉት የተባለው የኡቅ የተባለው አይደለም። ወድ ስዋ የጉት የኡቅ ነስር። እነዚህ 5ቱ ደጋግ ሰዎች ሲሞቱ አብደላህ ኢብኑ አባስ እንዳሉት ሸይጣን ልክ መላእክቶች ሰው ተመስለው እንደሚመጡት ሰይጣንም ሰው ተመስሎ ይመጣል። ከዛ ምን አላቸው? በጣም ሲያዝኑ ሲያይ እነዚህ 5 ደጋግ ሰዎች ሲቀመጡ የነበረበት ቦታ ላይ ሐውልት ስሩላቸው፣ እነሱን እንድታስታውሱና በአምልኮ እንድትበራቱ ያደርጋችኋል አላቸው። ከዛ እነሱም ሐውልት ሰሩ። በእነዛ ሰዎች ምስል ቅርጽ ተሰራ። የመጀመሪያው ትውልድ ሞተ፣ እውቀት ጠፋ። ሁለተኛው ትውልድ ሲመጣ ምን አላቸው? አባቶቻችሁ ዝናብ ሲፈልጉ እኮ በእነሱ በኩል ነበር የሚጠይቁት አለ። ከዛ በኋላ ከዚህ አምልኮ አንወጣም ብለው ምን እስኪሉ ድረስ ወላ ተዘሩነ አሊሃተኩም አማልክቶቻችሁን እንዳትተዉ አማልክት ብለው እስኪጠሯቸው ድረስ ደረሱ። ከዛ ኑህ አለይሂ ሰላም ከአደም በጣም ቅርብ የነበሩ የመጀመሪያው መልእክተኛ ከመሆናቸውም ጋር ስንት ዓመት ፈጀባቸው? ዳዕዋ ብቻ እያደረጉ 950 ዓመት። ከዚህ ምን እንይዛለን? መሰረቱ እንዳይበላሽ መጣር እንጂ ማለት ነው። አገራችን ላይ ለምን ይመስላችኋል ሰዎች እኔ ከቃጥባሪው ሼክ ከሳቸው እኮ አልላቀቅም ከአብሬቱ ካሊጎንደሩ ከዳንግላው የሚሉት ከስር አመጣጣቸው እንደዛ ሆኖ እንጂ የተፈጠሩት በምን እምነት ላይ ነበር? በእስልምና ላይ ነበር። እዛ የሚኖሩበት አካባቢ ግን አባቶቻቸው ሀጃ ሲያጋጥመን እኮ ሸህገሌ ቀብር ላይ ሄደን ነው ይሄን መፈጸም ያለብን ኢላ አኺሪ። ከዛ ነብዩ ይሄ ጉዳይ ዘላለም ዓለም ጀሃነም የሚያስገባ ስለሆነ ምን አሉ? ቃተለ ላሁ ልየሁድ የሁዳዎችን አላህ ይጋደላቸው። ኢተኸዙ ያዙኮ ቁቡረ አንቢያኢሂም የነብዮቻቸውን መቃብር መሳጅድ የአምልኮ ቦታ መስጂድ አድርገው ያዙ። ስለዚህ ከዚህ ምን እንይዛለን? ዩሐዚር ማሰናዑ ነቢዩ ሰለላሁ ዐለይሂ ወሰለም የሁዳዎች የሰሩትን እያስጠነቀቁ ነው። ይሄም ኡማ ምን ሊያደርግ አይገባው? የሰው ቀብር ሲሰራ ከዚች ከአንድ ስንዝር በላይ ከፍ ልትል አይገባም። ቀብር ላይ ስም መጻፍ አይቻልም። በሸሪዓችን ቀብሩን ጀሶ መቀባት አይቻልም። እኛ ሀገር አሁን እዚህ ኮልፌ የመሳሰሉት ቦታዎች የሰው ስም ይጻፋል አይደል? ይሄ ሸሪዓ የሚፈቅደው አይደለም። ምክንያቱም መልካም ሰው ነው ተብሎ ከተገመተ ምን ሊሆን ነው? ሰዎች የሚያውቁት ሸህገሌ እኮ እዚህ ጋር ነው የሞቱት ከተባለ ከጊዜ በኋላ ሄደው ያን ሰው ለሱ ዱዓ ከማድረግ ይልቅ እሱን ሰዎች ይለምኑታልና። እኛ አይደለንም ደግሞ እኮ የከለከል ነው። ነቢዩ ሰለላሁ ዐለይሂ ወሰለም ላ ዩክተብ ዐለይሂ አሉ። እላዩ ላይ ምንም ነገር እንዳይጻፍበት አሉ። ጀሶ እንዳይቀባሉ፣ እንዳይገነባሉ፣ እንዳትቀመጡበት አሉ። ወደሱ ዞራችሁ እንዳትሰግዱ አሉ። ይሄ ሁሉ ከልከላ የመጣበት ነው። 5ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال يقول الله تعالى أنا عند ظن عبدي بي وأنا معه إذا ذكرني فإن ذكرني في نفسه ذكرته في نفسي وإن ذكرني في ملأ ذكرته في ملأ خير منهم وإن تقرب إلي بشبر تقربت إليه ذراعا وإن تقرب إلي ذراعا تقربت إليه باعا وإن أتاني يمشي أتيته هرولا
ሙተፈቁን ዐለይህ አን ከአቢ ሁረይረተ ከአባ ሁረይራ ተይዞ ረዲየላሁ ዐንሁ አላህ መልካም ስራቸውን ይውደድላቸውና አነ ረሱለላህ የአላህ መልእክተኛ እኮ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በእርሳቸው ላይ ይሁንና ቃል እንዲህ አሉ። የቁሉላህ አላህ አለ ተዓላ የላቀው ጌታ። ስለዚህ ከዚህ ምን ያዝ? ይሄም ሐዲተል ቁድስ ነው። አላህ ምን አለ? አነ እኔ እኮ ዒንደ ظኒ አብዲ ቢ ዒንደ ظኒ በጥርጣሬ እኮ ነኝ። አብዲ ቢ ባሪያዬ እኔን በጠረጠረኝ ቦታ እኮ ያገኘኛል። አነ እኔ እኮ ዒንደ ظኒ አብዲ ቢ አብዲ ማለት ምን ማለት ነው? ባሪያዬ ቢ በኔ ስናያይዘው አነ ዒንደ ظኒ አብዲ ቢ ባሪያዬ እኔን በጠረጠረኝ ቦታ ያገኘኛል፣ አላህ ያዝንልኛል ካለ ሰበቡን አሟልቶ ማለት ነው። አላህ ያዝንለታል። አላህ ይመራኛል ካለ ሰበቡን አሟልቶ አላህ ምን ያደርጋል? ይመራዋል። ጥሩ። ወአነ ማዐሁ እኔ እኮ ደግሞ ከሱ ጋር ነኝ። ወአነ ማዐሁ እኔ እኮ ከሱ ጋር ነኝ። ከማን? ከባሪያው ጋር። ኢዛ ዘከረኒ እኔን ባስታወሰኝ ጊዜ። በሌላ የቁርአን አንቀጽ አላህ ምን አለ? ፈዝኩሩኒ አዝኩርኩም አስታውሱኝ እኔም እናንተን አስታውሳችኋለሁ። ፈኢን ዘከረኒ እኔን ካወሳኝ የአላህ ባሪያ ፊ ነፍሲሂ በነፍሱ ውስጥ ከሰዎች መሃል ሆኖ ለምሳሌ እነዛ ሰባቱ ጥላ በሌለበት ቀን አላህ በጥላው ስር ከሚያደርጋቸው ሰዎች ውስጥ ሰባተኛው ማን ነው? ረጁሉን ዘከረላህ ኻሊየን ከሰው ገለል ብሎ አላህን አስታወሰ። ፈፋደት አይኗ ነባች። ልክ እንደዚሁ ሰውየው ሰው መሃል ነው ያለው። ሰዎች ሌላ ዓለም ላይ ሊሆኑ ይችላሉ። ሰዎች ሐሳባቸው ምኞታቸው ሌላ ነገር ሊሆን ይችላል። እሱ ግን ጌታ አላሁ ስብሓነሁ ወተዓላን አወሳው፣ አስታወሰው። ይኸው ፈኢን ዘከረኒ ካወሳኝ ፊ ነፍሲ በውስጡ በራሱ ካወሳኝ ዘከርቱሁ እኔም አስታውሰዋለሁ። ፈኢን ዘከረኒ ፊ ነፍሲህ ኢኽላሱን አሳምሮ ከይውልኝ ከይስሙልኝ ጸድቶ ለብቻው በራሱ ነፍስ ውስጥ ካወሳኝ ዘከርቱሁ ፊ ነፍሲ እኔም እንደዚሁ አወሰዋለሁ። ወኢን ዘከረኒ እኔን ካስታወሰኝና ካወሳኝ ፊ መለኢን በሰዎች ስብስብ ውስጥ ሆኖ ምሳሌ አሁን ምን እየሰራን እየተማማርን አይደል? አላህ ምን እያደረግን እያወሳነው ነው። አላህን እያወሳነው ነው። አላሁ ስብሓነሁ ወተዓላ ምን አለ? ዘከርቱሁ እኔም አወሰዋለሁ፣ እኔም አወሳቸዋለሁ። ፊ መለኢን በስብስብ ውስጥ በምን አይነት ስብስብ? ኸይሪን ሚንሁም ከነሱ በበለጡ ስብስቦች ውስጥ አወሳቸዋለሁ። ከነማን ማለት ነው? ከመላኢካዎች። ምክንያቱም መላኢካዎች የት ነው መኖሪያቸው? ሰማይ ቤት። ዒንደሁ እርሱ ዘንድ ነው ያሉት አይደለ? እሱ ከምናቸው በላይ ሆኖ ከበላያቸው ሆኖ። ቁጥራቸውን ደግሞ ብዛታቸው ማን ብቻ ነው የሚያውቀው? አላሁ ስብሓነሁ ወተዓላ ብቻ። ለዚህ ማስረጃችን የትኛው ሐዲት ነው? ለይለቱል ኢስራ ወልሚዕራጅ ነቢዩ ሰለላሁ ዐለይሂ ወሰለም ሰባተኛው ሰማይ ላይ ከደረስኩ በኋላ ለይለቱን ኡስሪየ ቢ አሉ። በይተል ማዕሙር የተባለውን ቤት ኢብራሂም ዐለይሂ ሰላም በጀርባው ተደግፎት አየሁት አሉ። በቀን ውስጥ 70,000 መላኢካ ይገባል አሉ። አላህን ሲገዙ ሲሰግዱ ይውላሉ። አኺረማ ዐለይሂም እስከ ቂያማ ድረስ የመጨረሻ ቻንሳቸው ያቺ ናት አሉ። ስለዚህ ያቺ ቤት ከተፈጠረች አንስቶ ማን በይተል ማዕሙር ያለፉትን ቀኖች አስቧቸው፣ እስከ ቂያማ ድረስ የሚቆዩትን ቀኖች አስቧቸው። በቀን ውስጥ 70,000 መላኢካ ይገባል። ሲባዛ ስንት ይመጣል? አላሁ አዕለም፣ አላህ ብቻ ነው የሚያውቀው። ስለዚህ እንዲህ አይነት ስብስብ ላይ ሆነ አላህን በመፍራት ላይ ሸሪዓው ባስቀመጠው ስብስብ ውስጥ እስካለን ድረስ አላሁ ስብሓነሁ ወተዓላ ከዚህ በተሻለ ስብስብ ሰዎችን ምን ያደርጋቸዋል? ያወሳቸዋል። አላህ ከሚያወሳቸው ያደርጋል። አላህ ምን አለ? ወኢን ተቀረበ ባሪያው ወደ እኔ ከተቃረበ፣ ወኢን ተቀረበ ኢለየ፣ ወኢን ተቀረበ ከተቃረበ ኢለየ ወደ እኔ ማን? አንድ ያላህ ባሪያ ብሽብሪን ማለት ሽብር ማለት ቹትላችሁ ከአውራጣት እስከ ጠቋሚ ጣት ድረስ ያለችው አንዲት ስንዘር ምን ለማለት ነው? ከኛ ጌታ አላሁ ስብሓነሁ ወተዓላ የሚፈልገው ምንድን ነው? ሙከራ ነው። የአቅማችንን ፈተቁላህ
መስተጣዕቱም ምክንያቱም እሱን እናምልከው ብንል የሚገባውን ያህል ማድረስ እንችላለን እንዴ? እንችላለን? አንችልም። እንሞክራለን። በተለይ ከሶሃባዎች በኋላ የመጡት ሰዎች እነሱን እነዛ ምርጦቹን መመሳሰል እንጂ የሚጠበቅባቸው እነዛ እኮ ተመስክሮላቸው አምጥቷል አይደል? ከኛ ግን ምን ይጠበቃል? ይሄው ሞክሩ በተባልነው ከኢልሙም ከገንዘቡም ከጊዜውም ከመልካም ንግግሩ ከመጥፎ ነገሮችስ ሙሉ ለሙሉ በመራቅ ስንሳሳትስ ወጥመድ ውስጥ ስንገባስ ወዲያው በቶሎ በመመለስና በጌታችን ላይ መልካም ጥርጣሬ አድርገን እየተዋረድን እያለቀስን ጌታችን ሆይ ማረን፣ እዘንልን፣ አንተ ባትምረን አንተ ባታዝንልን ከከሳሪዎች ውስጥ እንሆናለን ማለት። ወኢን ተቀረበ ኢለየ ቢሽብሪን ወደኔ በአንዲት ስንዝር ባሪያው ከቀረበ አለ አላህ ተቀረብቱ ኢለይሂ ዚራአን እኔ ደግሞ ወደሱ በክንድ እቀርበዋለሁ። በአንድ ክንድ እቀርበዋለሁ። ወኢን ተቀረበ ኢለየ ወደኔ ደግሞ ባሪያው ከተቃረበ ዚራአን በአንድ ክንድ ደግሞ ከተቃረበኝ ተቀረብቱ ኢለይሂ ወደሱ ደግሞ እኮ እቀርባለሁ ባአን በእቅፍ እቀርበዋለሁ። ባሪያው አንድ ስንዝር ሲቀርበኝ እኔ ደግሞ በእቅፍ እቀርበዋለሁ። ወኢን አታኒ ወደኔ ከመጣኝ ምን ሆኖ የምሺ በእርምጃ ቀስ እያለ ከመጣኝ ምንን ያስይዛል? ይሄ ወንጀሎችን መጥፎ ነገሮችን ጀርባችንን ሰጥተን ወደ አላህ መንገድ ዳዴዋን ከጀመርናት ሼክ አልባኒ ምን ይላሉ ረሂመሁላህ? የአላህ መንገድ ጀነት የምታደርሰው ሩቅ ናት አሉ። ከኛ የሚጠበቀው መንገድ ውስጥ ገብቶ መሞት እንጂ አሉ። ማዳረስ ይቻላል ወንድሞች? አይቻልም። መጥፎ ነገሮችን ጀርባችንን መስጠት። ይሄ የዱንያ ሙድ አይመቸንም። እቺ ጠፊዋ ዓለም ትቅርብን ብለን ዳረል አኺራን ስንቃችን አድርገን ከምንችላት ቁርአናችንን እየቀራን ከምንችላት ዱዓችንን እያደረግን ከምንችላት እየጾምን ከምንችላት ዝምድና እየቀጠልን በቃ ምንችለውን ብቻ እየሰራን የቻልነው እንደ ዳክዬ የሚሆን ዳዴ እያል መስመር ውስጥ መግባት። ምንም የሚባል አባባል አለ። እዚህ ምድር ላይ ሰውየው ሲራጠል ሙስተቂም ቀጥተኛውን መንገድ በተጓዘው ልክ ቂያማ ላይ ከጀሃነም ጀርባ ላይ የሚዘረጋውን ሲራጥ ያልፈዋል። እዚህ ምድር ላይ በጸናነው ልክ ያኛውን ደግሞ ምን ያደርገናል? ጌታ አላሁ ሱብሓነሁ ወተዓላ ያሳልፈናል፣ ከሚያልፉት ሰዎች ያደርገን። ሱብሓነላህ። ወኢን አታኒ የምሺ በእርምጃ ቀስ እያለ ከመጣኝ አተይቱሁ እኔ ደግሞ መጠዋለሁ ሀርወላ ፈጠን ብዬ እኔ መጠዋለሁ አለ። ስለዚህ የዚህ ሐዲስ ዋና ጭብጡ ምንድነው? ከቁርአን አንቀጽ አምጡልኝ እስቲ። هل جزاء الإحسان إلا الإحسان። እኛ አንድም በጎ ስራ አንሰራ ከበስተ አላህ በኩል የምናገኘው ደግሞ የበለጠ ምን ቢሆን እንጂ ኢህሳን ቢሆን እንጂ የበለጠ መልካም ነገር ቢሆን እንጂ ለዱንያም ለአኺራም የሚጠቅመንን ሙተፈቁን አለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። ሐዲስ ቁጥር 6 عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال سبعة يذلهم الله في ذله يوم لا ذل إلا ذله إمام عادل وشاب نشأ في عبادة الله ورجل قلبه معلق في المساجد ورجلان تحابا في الله اجتمع عليه وتفرق عليه ورجل دعته امرأة ذات منصب وجمال فقال إني أخاف الله ورجل تصدق بصدقة فأخفاها حتى لا تعلم شماله ما ينفق يمينه ورجل ذكر الله خاليا ففاضت عيناه متفق عليه سبحان الله أسقرمي حديث سلسبات يسو أنقوش تنقر سلسبات يسو أينتوش تنقر الله سبحانه وتعالى በዚህ ባህሪ ከተገለጹት ሰዎች አላህ ያደርገን። ጀነት ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የጀነት በሮች ስም እንዳላቸው ተናገሩ። ከዛ ውስጥ አንደኛው በር ረያን ይባላል። ሱና ጾም የሚያበዙ ሰዎች የሚገቡባቸው ናቸው አሉ። ሁለተኛው በር የሙጃሂዶች በር ይባላል። ጂሃድ የሚያበዙ ሰዎች የሚገቡበት በር ነው አሉ። እያሉ አሉ የሚባሉ በሮችን ስማቸውን ጠቀሱ ነብዩ ሰለላሁ ዐለይሂ ወሰለም። አቡበክር ምን አለ? ለጀነት 8 በሮች አሉት ሲባል የመጀመሪያ አስተያየቱ ምን ሆነ? አንድ ሰው በየትኛውስ በር ቢገባ ምን ያሳስበዋል? ይግባ እንጂ አለ። ከዚህ ቃል ምን ትረዳላችሁ?
ፍራቻ ሐቅ ተቅዋ አላህን የሚገባውን ያህል ስትፈራው አቡበክርን የሚያክል ሰው ምን አለ? ጀነት 8 በር አላት ብለውናል። ሰውየው በየትኛውስ በር ይሁን ይግባ እንጂ ጀነት ምን አሳሰበዋል? ጀነት መግባት አያችሁ። እነሱ ዘንድ ያን ሁሉ ስራ ሰርተው ግን ይፈሩ ነበር። አሁን እኛንን እኮ ፍራቻ የሚባለው ነገር አልፈጥርባችሁ ያለ አላህን የእውነት ከሚፈሩት ሰዎች ያደርገን። ከዛ ደግሞ ከፍራቻው ደግሞ ቀጠለና ወደ ሁለተኛው አምልኮ ዘለል አለ። ምን ወደሚባለው? ክጃሎት ወደሚባለው። ግን ማን ነው እድለኛው? በእነዚህ ሁሉ በ8 በሮች ይጠራል። ምክንያቱም ከምን ጋር የተያያዘ ስለሆነ? ከስራ ጋር የተያያዙ ስለሆኑ በሮቹ የጾመኞች፣ የሙጃሂዶች፣ የሙተሰዲቆች እየተባለ ምን ሆነዋል? በሮቹ ስም ስለተሰጣቸው ከፍራቻ ሁለተኛውን ደግሞ ያዘ። እነሱ ዘንድ ፍራቻን ብቻ አልነበረም፣ ክጀላን ብቻ አልነበረም፣ ሁለቱን አጣምረው የያዙ ነበሩ። ምን አላቸው ለነብዩ ሰለላሁ ዐለይሂ ወሰለም? ግን ማን ነው ይህ እድለኛ ግለሰብ በእነዚህ በ8ቱ በሮች ጠቅላላ የሚጠራው ሲባል ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? አንተ ትሆናለህ ብዬ እከጅላለሁ አሉት። እንዲህ አይነት አባባሎች ለተሕቂቅ ለማረጋገጥ እንጂ አንጠልጥሎ ለመገመት አይደለም። ለምን? ቃሉ የመጣው ከማን ነው? ከነብዩ ሰለላሁ ዐለይሂ ወሰለም። ምን ከማይለያቸው? ወሂ ከማይለያቸው። አቡበክር ማለት አፍደሉ ሳኢሚን፣ አፍደሉ ልሙተሰዲቂን፣ አፍደሉ ልሙጃሂዲን ተብሎ በቃ ከሳቸው ቀጥሎ ምትክ የተባለ ሁሉን አምልኮች ያሟላ ሰው ስለነበረ ነው አይደል? እነዚህን 7 የሰው አይነቶች ደግሞ እንተዋወቃቸው ዘንድ አንድ ሰው በህይወቱ ስልጣን ሊያገኝ ይችላል አይችልም? ስልጣን ላይ ሲሆን ምን አይነት ሰው መሆን አለበት? ማንም ሰው ወጣትነት የሚባለውን እድሜ ተሻግሮ ነው አይደል የሚሄደው? በወጣትነቱ ምን መምሰል አለበት? ማንም ሰው በላይፉ ቢዚ የሚሆንበት እድሜ አለ የለም? በቢዚነቱ ጊዜ ደግሞ ልቡ የተንጠለጠለ መሆን አለበት። ስራዋ እንዳለች ሆነ ስራዋን በኪስ ዲንን ግን በምን በቀልብ። ስለዚህ ለሰላት ልቡ ሁል ጊዜ መስጂድ የተንጠለጠለች ሰው። ሶስተኛ ወንድ ሆኖ የሴት ልጅ ፈተና ማይፈትነው አለ አለ በሽተኛ ካልሆነ በቀር ማለት ነው። ወንድ ሆኖ በሽተኛ ያልሆነ ሰው በሴት ፈተና መፈተኑ አይቀርም። በሴት በሚፈተን ጊዜ የፈተናውን ጥግ ደግሞ ነብዩ ምን አሉ? ዛቱ መንሲቢን አሉ። ተራ ሰው ደግሞ እንዳትመስል ያቺ ሴት የምትፈተንባት አላህ አንተን ሲፈትን ወቅቱ ደርሶ የጋሽ ገሌ ልጅ በራቸው እንዲህ ለማየት የሚፈራ የሚባሉትን በሷ ይፈትንሃል። ወጀማል መልኳ ደግሞ የመጨረሻ የሰጠ የምትባለዋ ሴት በሷ የተፈተንክ ቀን ምን ማለት አለብህ? ከዛስ ሰው ደግሞ ከሰው ጋር መገናኘቱ ይቀራል አይቀርም? በዚህ ምድር ላይ ይሄው አሁን እዚህ አርባችሁ ውስጥ ራሱ ከ40 ተማሪ መሃል ወንድማማች እንኳን አለ እዚህ? የለም። ያጎት ልጅ አለ እዚህ? የለም። ከሰሜን ከደቡብ ከምስራቅ ከአዲስ አበባ ከምናምን አይደል? ምን ሰበሰባችሁ እዚህ? ዱንያ ቀልድ እንዳልሆነች የምታውቀው ለአላህ ሲል የተገናኘን ልክ ሐፍዛችሁ ስትጨርሱ ደግሞ ወይ ወደ የሀገራችሁ ስትሄዱ ትለያያላችሁ ወይ ሞት ይለያያችኋል። ያገናኛችሁ ብቸኛው ኮኔክሽን ግን ምንድነው? ዲን። ለአላህ ብሎ መገናኘት፣ ለአላህ ብሎ መለያየት። ከዛስ ገንዘብ ደግሞ ሰውየው አላህ ሲሰጠው ልትወጣ የምትገባው ወቱሒቡነ አልማለ ሑበን ጀማ ገንዘብን በጣም ታፈቅሯታላችሁ የተባልነው ስንሰጣት ለማን ብቻ ሲባል ነው መሰጠት ያለባት? ለአላህ። ስንከለክላት ለማን ብቻ ሲባል ነው ልንከለክለው የሚገባው? ለአላህ ስንል ስንሰጥም ስንከለክልም ለአላህ ሲባል ብቻ። የምትከለክለው ማንን ነው? ለምሳሌ ሰውየው ጫት እንደሚቀምበት ካወቅ ትከለክለዋል። ግን ሰውየው ሙህታጅ ነው፣ ለምሳሌ ፈላጊ ነው። ግን ሲጠይቅ አላህ ከሰጠህ አምጣ ስጠኝ እስቲ ሲል ክብር እንኳን ደግሞ የለውም እንዴ እኔ አይደለው እንዴ የምሰጠው ምናምን ብለህ የከለከልከው በምንድን ነው? አንተ ውስጥ ባለችው እቺ እንቡር በምትልብት ቤት ጎንበስ ብሎ እንኳን አይጠይቀኝም እንዴ ካልክ ችግር አለ። የከለከልከው ለማን ስትል አይደለም? ለአላህ ስትል ደግሞ አይደለም ማለት ነው። የሰጠኸው ራሱ ጋሼ እርሶን የመሰለ እርሶ ኑሩልን እንጂ ምናምን ስትባል ለመጥፎ ነገር እንደሚያውለው እያወቅ አንስተ ከሰጠኸው የሰጠኸው ለማን ሲባል አይደለም? ለአላህ ሲባል አይደለም። የመጨረሻዋ በጣም ከባዷ ሰው ከሰው መሃል ሆኖ እንባው ሊመጣ ይችላል። ለምሳሌ ተራዊህ ላይ እየተሰገደ አንዳንድ ኢማሞች አላህ ሰጥቷቸው አልቅሰው ማስለቀስ የሚችሉ አሉ የሉ? አጠገብህ ያለው ሰውዬ ለራሱ አልቅሶ ሌሎችን ማስለቀስ የሚችል ሰው አለ አይደለ? ከሰው ግን ገለል ብለህ ክፍልህ ማንም የለም፣ እናት የለች፣ አባት የለች፣ ለሊት ተነሳ ሲራጠን አሰብከው። ጌታዬ ሆይ እንዴት ልሻገረው ነው አልክ። አንተ ዘንድ በምቆምበት ቀን ምን ያጋጥመኛል? ነብዩ ሰለላሁ ዐለይሂ ወሰለም ለሞት ስካር አለው ብለዋል አይደል?
መጨረሻዋ ሰዓት ላይ ታፋዬ ከታፋዬ ጋር በሚጋጭበት ቀን ተረዳኝ የሆነው የጌታዬ ወይስ ወንጀሌ ደግሞ ገልቦ አሸንፎ ከስሬ እሞት የሆነው ብለህ ፈፋደት አይንህ ካነባች እነዚህን 7 ሰዎች። ምክንያቱም ሰውየው ከሰው ሁሉ ለብቻው ገለል ብሎ እንባው የሚመጣው ምን ደረጃ ሲደርስ ነው? አላህን የመፍራት ጥጉ ላይ ሲደርስ ማንም የሚያስለቅሰው የሚኮለኩለው ሳይኖር ብቻውን አስቦ አላህ ዘንድ የሚቆምበትን ቀን አስቦ ከአይኑም ባፈሰሰ። እነዚህ ናቸው እንግዲህ 7ቱ ሰዎች። ስለዚህ ወደ ሐዲሱ እንግባ። አን ከአቢ ሁረይረተ ከአባ ሁረይራ ረዲየላሁ ዐንሁ አላህ መልካም ስራቸውን ይውደድላቸው። አነ ረሱለላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በእርሳቸው ላይ ይሁን ቃል እንዲህ አሉ። 7 የሰው አይነቶችን ዩዚልሁሙላህ አላህ እኮ ያስጠልላቸዋል። ዩዚልሁሙላህ አላህ ያስጠልላቸዋል። ፊ ዚልሂ እጥላው ስር የቂያማ ቀን የሚዘጋጅ ጥላ አለ። ፊ ዚልሂ እጥላው ስር የውመ በዛ ቀን እኮ መቼ? የቂያማ ቀን ማናት ያቺ ቀን? ፀሐይ አንድ ስንዝር በምትቀርብበት ቀን ላ ዚለ መጠለያ እኮ የለም፣ ጥላ እኮ የለም። ኢላ ዚሉሁ የአላህ ጥላ ሲቀር እንጂ አላህ ጥላ ብሎ ያዘጋጀው ሲቀር እንጂ እኮ ያን ቀን መጠለያ እኮ የለም። በዛ ቀን አላህ እነዚህን 7 የሰው አይነቶች ያስጠልላቸዋል። እነማን ናቸው? ኢማሙን መሪ የተደረገ ሰው፣ ዓዲሉን ፍትሃዊ የሆነ መሪ ለዘሮቹ ማያዳላ ሐቅ የሚፈርድ የሰው መብት የሚሞላ ይሄንን ዳኛ ይሄንን ባለስልጣን በጣም ከባድ ነውና ሰው ስልጣን ሲይዝ ማዳላት የሚፈልገው ለማን? ለዘሩ፣ ለጓደኞቹ፣ ለቤተሰቦቹ አይደል? ግን ይሄ ከባድ ነገር ነው። አይደለም ለሰው ልናዳላ ቀርቶ ኢነላህ ዩሂቡ አልሙቅሲጢን ፍትሃዊ ፈራጆችን አስተካካዮችን አላህ ይወዳቸዋል። አለዚነ ዩቅሲጡነ ፊ አንፉሲሂም በነብሶቻቸው ላይ ራሱ ፍትህን የሚያሰፍኑ እነማንን ይመስል? ዑመር ሷሃባውን ይመስል። አንድ ሰው ሞቶ ተሟሙቶ ምን አለ? እዛ የተሰበሰቡ ሷሃባዎችን እኔ ዑመርን እንድታገናኙኝ ይፈልጋለሁ፣ ዑመር ሸንጎ ውስጥ መግባት ፈልጋለሁ አለ እና ችግር የለም ብለው ይዘውት ገቡ። ዑመር የስልጣን መሰየሚያቸው ላይ ቁጭ ብለዋል። ቁጭ ባሉበት እንዳንተ አይነት አዳልቶ የሚመራ የለም እንዲህ ብሎ እዛው ሙልጭ ያደርጋቸው ጀመር። ብድግ ያሉ ሰይፋቸውን ይዘው እሳቸው መሳሪያ ይዘው ነው የተነሱት። እዛ ጋር የተቀመጡት ሷሃባዎች ደግሞ እሳቸውን ሊገላግሉ አረባክተው ምናምን አላሏቸው። ወልካዚሚን አልገይዝ የሚባለውን የአላህ አንቀጽ አነበቡባቸው። ቁጭታቸውን ዋጥ የሚያደርጉ ሊንቀሳቀሱ ያሉት በዛው ቆሙ። ወለዓፊና አኒናስ ሰዎችን ይቅር የሚለው የሚቀጥለው አንቀጽ ሲነበብባቸው እዛው ቁጭ ከተነሱበት 2 የቁርአን አንቀጽ ምን አደረገችው? አስቀመጠችው። ጉልበቱንም እንዳይጠቀም አደረገው። ከዛ ምን አለ እዛው እሱ በመልእክቱ ሰራበትና ለአላህ ብዬ አፉ ብየዋለሁ አለ። ለአላህ ብዬ አፉ ብየዋለሁ። ድንበር ግን ታልፎባቸው ነበር አልነበረ? ነበር። ስለዚህ ለወደፊቱ በህይወት ዘመናችሁ የሆነ ቦታ ላይ ገንዘብ አግኝታችሁ አሸማግሉን ስትባሉ አንዱ ደሃ ሊሆን ይችላል፣ ባለብሩ ደግሞ የእናንተ ጓደኛ ሊሆን ይችላል። እንደምንም አድበስብሳችሁ አኼራን ረስታችሁ አዳልታችሁ ብትፈርዱ ያን ቀን አላህ ጥላው ስር ከሚያደርጋቸው ሰዎች አንሆንምና ሁሌ ማሰብ ምን ነው? ብቻችንን አላህ ፊት የምንቀሰቀስበትን ቀን። ያኔ ለአባትህ የለ ለእናትህ የለ ለማንም አታዳላም፣ ሐቋን ብቻ ትፈርዳለህ። ለዛ ነው ነቢዩ ሰለላሁ ዐለይሂ ወሰለም ኢማሙን መሪ ዓዲሉን ፍትሃዊ የሆነው ሰው ይሄ ግለሰብ ምን ያገኛል? ጥላ በሌለበት ቀን ጥላ ስር ይጠለላል። አስምሩበትና አንድ በሉ። 2ኛ ወሻቡን ወጣት፣ እናንተ ያላችሁበት እድሜ ወሻቡን ወጣት ነሻአ ያደገ ፊ ዒባደቲላህ አላህን በማምለክ አላህን በመገዛት ያደገ ወጣት ልጅ። ምክንያቱም አሁን ባለንበት ዘመን ማንም ለማይክደው ወጣቶች በጣም ኤክስፐርት የሆኑበት ጉዳይ ምንድን ነው? የኳስ ጉዳይ። በመስኮቱ ዝውውር እኮ እገሌ እኮ በዚህን ያህል ብር ተሸጠ፣ ኤሎን ማስክ የሚባለው ሰውዬ እኮ እንዲህ አይነት እንትን ሰራ፣ እንትን እንደዚህ ያለ፣ የቻት ጂፒቲ ባለቤት እንደዚህ ሆነ፣ እንዳለ 100% ባይባልም አብዛኛው ወጣት በምን ተለክፏል? ፈረንካ ኮይን አይደለ? ቢትኮይን እንዴት ነው መስራት የምችለው? ፎሬክስ ይቻላል ወይ አይቻልም ወይ? ቤቲንግ ተጫውቼ እንደዚህ ባሲዝስ እንደዚህ ብልስ
ሀታ እቺ ኳስ የተባለችው ጉዳይ ምን እስክትሆን ድረስ የዛሬ 2 ዓመት ከምናምን አካባቢ ሶሪያና ቱርክ የሚባሉት ሀገሮች ጎረቤት ለጎረቤት ናቸው። የሁለቱንም አገር ከፊልና ከፊል ቦታቸውን የመታ መሬት መንቀጥቀጥ ተነሳ። የ14 ዓመት ወጣት ልጅ አስምሩልኝ። የስንት ዓመት አልኩኝ? የ14 ዓመት። የ14 ዓመት ወጣት ልጅ ድፍን ህንፃ ከተናደባቸው ውስጥ ሆነ። እነዚህ ከህንፃ ውስጥ ነብስ አድን የሚባሉት ህንፃውን ሲፈነቅሉ ይሄ ወጣት ልጅ ከዛ ከህንፃ ከተደረመሰበት ውስጥ ወጣ። ጋዜጠኞች መጥተው ምን ተሰማህ ከዚህ ህንፃ በመውጣትህ ተባለ። ወይንም ምንድነው ምኞትህ ከዚህ ህንፃ ፍርስራሽ ድነሃል ተባለ። ክርስቲያኖ ሮናልዶ መገናኘት ነው ምኞት ያለ። ምድራዊ መንቀጥቀጦች ምንን የሚያሳዩ ነበሩ? የአኺራው መንቀጥቀጥ የሚያስታውሱ ነበሩ አይደል? ኢዛ ዙልዚለቲል አርዱ ዚልዛለሃ፣ ምድር መንቀጥቀጥን በተንቀጠቀጠች ጊዜ። እንግዲህ ትልቁ መንቀጥቀጥ ገና ሊመጣ ነው ለወደፊት። አላህ ከዛ ቀን መንቀጥቀጥ ይጠብቀንና እዚህ ምድር ላይ ግን መንቀጥቀጡ በመጣበት ሰዓት ይሄ የ14 ዓመት ህፃን ልጅ በስንት ዓመቱ ልብ ውስጥ ክርስቲያኖ ሮናልዶን ቢከተው ነው። ግማሾች ሜሲን ቢከቱት ነው። ግማሾች ደግሞ ማን ነው የሚጠሯቸው ስሞች አሉ አይደል? እነዚህ ሁሉ የሙስሊም ልጆች ወጣቶች ልብ ውስጥ ገብተው አልወጣም አሉ። አንተ እኮ መጨረሻ ላይ የምታወጣው እንዲህ በድንጋጤ ሰዓት የምታወጣቸው ነገሮች ምንም ያስይዙ ናቸው። የኖርክባቸው በውስጥ የቋጠርከውም ይይዙ ናቸው አይደል? በውስጡ ይሄ ወጣት ሲመላለስ የነበረው ምንድነው? CR7 ይለዋል፣ ክርስቲያኖ ሮናልዶ ይለዋል። ከዛ ከመንቀጥቀጥ ውስጥ ሲያወጡት ምን ትመኛለህ ሲባል ለአላህ ህይወቴን ካተረፈልኝ ከዚህ በኋላ እየሰገድኩ ኖራለሁ፣ ከዚህ በኋላ እንዲኖራለሁ አይደለም። ስለዚህ ምን እንጠንቀቅ? ዛሬ በልባችን ውስጥ እየዘራን ያለውን ዘር እንጠንቀቅ። ዛሬ በአምልኮ ያደገ ሰው ሞት እንኳን ቢመጣ ጌታ አላህ Subhanahu Wa Ta'ala በዛ በጭንቅ ቀን ፀሐይ አንድ ስንዝር በምትቀርብበት ቀን በዛ ቀን አላህ በፍጹም አያዋርደው፣ ጥላው ስር ያስገባዋል። አላህ ጥላው ስር ከሚያረጋቸው ያደርገን። ወሻቡን ወጣት ነሻአ ፊ ዒባደቲላህ አላህን በማምለክ ያደገ። ይሄን ደግሞ አስምሩና ቁጥር 2 በሉ። ሶስተኛ ወረጁሉን ግለሰብ ቀልቡሁ ልቡ ሙዓለቁን የተንጠለጠለች ፊል መሳጅድ መስጂዶች ጋር አዛን ጋር ሰላት ጋር ልቡ የተንጠለጠለችበት ሰው። ሱብሃንአላህ። አስቡት፣ አንዳንድ ሰዎች አላህ የነሱን ፈለግ ይስጠንና መብራት ሲጠፋ ራሱ ያውቃሉ። ሰዓታቸውን አይተው አይደለም፣ ስራ እየሰሩ ነው። ዛሬ አዛን አይልም እንደ ይላሉ። እንዳሉትም ልምድ ስላረጉት ልባቸው የት ነው? ኮኔክትድ ነው ከመስጂድ ጋር። ሲታይ መብራት ጠፍቶ ነው እውነትም አዛን ያልሰሙት። በዚህ ደረጃ ልባቸው ምን የሆኑ ሰዎች አሉ? ከመስጂድ ጋር የተገናኙ ሰዎች አሉ። የሙስሊም ወንድ ኢማኑ እንዲጨምር ከፈለገ ይመጣል እዚሁ ውዱን አሟልቶ አንዷ እርምጃ ደረጃውን ከፍ ታደርግለታለች፣ አንዷ እርምጃ ወንጀሉን ታብስለታለች። የቂያማ ቀን ታውቃላችሁ ድቅ ያለ ጨለማ ይመጣል። አላህ ይጠብቀንና አላህ ከዛ ጨለማ ይጠብቀን። ነብዩ ነው የተናገሩት። በዛ ድቅድቅ ጨለማ ውስጥ ራሳቸው ምን አለ ነብዩ ሰለላሁ ዐለይሂ ወሰለም? በሽሪል መሻኢነ ፊ ዙልመቲ ቢኑሪን ታማ። አላሁ አክበር። በሽር አበስራቸው አልመሻኢነ ተጓዥ የሆኑ ሰዎችን ቢኑሪን ታማ በሙሉ ብርሃን ሙሉ ብርሃን ይሰጣቸዋል። ለነማ በጨለማ ሰዓት ፈጅር፣ ዒሻ የመሳሰሉትን ተነስተው ወደ መስጂድ በጨለማ ለሚጓዙ ሰዎች የቂያማ ቀን በዛ ድቅድቅ ጨለማ ውስጥ ሙሉ ብርሃን አላህ ይሰጣቸዋል። በዛ ብርሃን ይጓዛሉ። ሱብሃንአላህ። ሀል ጀዛኡ ልኢሕሳኒ ኢለል ኢሕሳን። ስለዚህ ፍላጎታችን መስጂድ ሊሆን ይገባል። ጉዳይ ከሌለን ከአምልኮ ውስጥ ትልቁ ተብለው ከተጠቀሱት ውስጥ ነብዩ ምን አሉ? ወንቲዳሩ ሰላቲ ባዕደ ሰላት፣ ከአንድ ስግደት በኋላ ሌላ ስግደትን በመጠበቅ መስጂድ ውስጥ ቁጭ ማለት። የምትሄድበት ከሌለ ለምን ትወጣለህ? ያውን ባለንበት ዘመን ውጭ ቢወጣ የሚታየው ወንጀል፣ ውጭ ቢወጣ የሚሰማው ብልግና ነው አይደለም? እሺ አስምሩና ይሄንን ሶስተኛ በሉ። አራተኛ ወረጁላኒ ሁለት ግለሰቦች ተሓባ ተዋደዱ። አላሁ አክበር። ተሓባ ተዋደዱ ፊላሂ ለአላህ ሲሉ ተዋደዱ። ምንም የሚያዋደዳቸው ነገር የለም ለአላህ ሲሉ ብቻ። ይሄ ልጅ ሳየው ወላሂ ይመቸኛል። ምኑ
ለአላህ ስትል የሚመች ምን ሲሆን ነው? በአላህ ህግጋት ላይ ቀጥ ያለ ሰው ሲሆን። ይህን ሰው ለአላህ ስል እጠለዋለሁ። ለምን? ሰላቱን አይሰግድም፣ መጠጥ ይጠጣል፣ ዝሙት ይሰራል፣ ጫት ይቅማል፣ ሲጋራ ያጨሳል። እነዚህን ነገሮች ትውት አድርጎ ሲመጣስ ከአለም የኩን ቢልአምስ ትላንት እንዳልነበረ ሁሉ ነገሮች ሁሉ ይደመሰሱለትና አላህ ራሱ ወላሁ ዩሂቡ አተዋቢን ወደ አላህ በንስሐ የሚመጡ ሰዎችን አላህ ይወዳል አይደል? አላህ ስለወደዳቸው እሱ ለአላህ ባለው ቅርበት ልክ ደግሞ ወንጀሉን ሁሉ ረስተህለት ትወደዋለህ። ስለዚህ የሰው ልጅ ብቸኛ የሚወደድበት ለማን ሲባል ነው? ለአላህ ሲባል ነው። ዛሬ ባለንበት ዘመን ወይ ካለው ተጠጋ ወይ ይኑርህ እየተባለ ወይ በዘር ወይ በገንዘብ ወይ በጋባዥ ወይ በተጋባዥ ሰዎች እቺ ድሪቶ ሆናለች። ሲጀምር የሰው ልጅ አላህን ከማያስታውሰው አላህን እንዲፈራ ከማያረገው ሰው ጋር አብሮ ሊሆን አይገባም። በዚች በጠፊዋ ዓለም ላይ ቁርአን ማስረጃ አምጡ። እሺ አልአኺላኡ የውመኢዚን ባዕዱሁም ሊባዕዲን አዱው ኢለል ሙተቂን። አልአኺላኡ ጓደኛ ማቾች፣ ባዕዱሁም ከፊሉ ሊባዕዲን ለከፊሉ አዱውን ጠላት ይሆናል። መቼ? የውመል ቂያመት የቂያማ ቀን ሲተያዩ ወሳብሮ በያ ምናምን አይደል የሚባባሉት እዚህ አይደለም አላህን በማመጽ ላይ የሚተዋወቁት ማለት ነው። አማኞቹስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድሜ ያረ ትላንት አልመጣህም ነበር እኮ ደርስ ላይ ይሄ ተላልፎ ይሄን ኪታብ ቀርተን። ሀታ በቢዝነስ ደግሞ ሲሆን ምን ይባባላል? አንድ አዲስ ስራ መጥቷል፣ ለምን አብረን አንሰራው? ለምን እንደዚህ ያንለው? በቃ ከመዋደድ ጋር ለዱንያ ለአኺራ ከሚጠቅማቸው ጉዳይ ጋር ነው የሚገናኙት። አላህ ምን አለ? እነዚህ ጓደኛ ማቾች ጠላቶች ይሆናሉ። መቼ? የቂያማ ቀን። እነማን ሲቀሩ? ኢለል ሙተቂነ ፊ ሃዚሂ ዳር። እዚህ ምድር አላህን በመፍራት ጓደኛ ማቾች የነበሩት ሲቀሩ። አላህን በመፍራት ላይ አንተና አንተ ጓደኛ ማቾች ከሆናችሁ አንተኛው ሰሞኑን እንቅልፍ አብዝተሃል። ምሳሌ ጉንፋን ያዘችኝ ወይ የሆነ ነገር ብለህ ኡስታዱን እየሸወድክ ሙራጃው ላይ የለህበት ሂፍዙ ላይ የለህበት ማንኮራፋት ነው። ጓደኛ እያየህ ዝም ካለ ለአላህ ስትሉ ነው ጓደኝነታችሁ አይደለም። ግን አንተ ተነስ፣ ሌሊት እንስገድ፣ ሙራጃህ ልስማልህ፣ ሂፍዝ እንደዚህ ያጠናከር፣ እንደዚህ ያድርግ። ስንወጣ ምን ሰራ ይበጀናል? ከዱንያ ትምህርታችንን ተመልሰን ከዛስ እንዲህ አድርገን ስራ ደግሞ እንደዚህ ማድረግ ካለብን በዚህ መልክ የአኺራውን ጉዳይ እንዴት እናድርግ? ኦንላይን ደርስ ብንከታተልስ? እዚህ ቦታ ደግሞ ሄደን ውጭ ተምረን ብንመጣስ? በዚህ መልክ የተኗኗሩትን ሰዎች አላህ ቃል ገባላቸው። ወረጁላን ሁለት ግለሰቦች ተሐባ ተዋደዱ ፊላሂ ለአላህ ሲሉ የዚህ ደግሞ ፍሬው ምን ሆነ? ኢጅተማዓ አለይሂ ለአላህ ሲሉ ተሰባሰቡ፣ ተገናኙ። አብረው በሚኖሩበት ሰፈር፣ አብረው ደርስ በሚወስዱበት ቦታ፣ አብረው በሚገናኙበት ትምህርት ቤት። ወተፈረቃ ተለያዩ፣ አለይሂ በዛችሁ መንገድ ላይ ተለያዩ። ምን ይለያየዋል የሰው ልጅ? ንገሩኝ እስቲ በዚህ ሐዲስ መሰረት። አንደኛ ሞት መጥቶ አንዳችንን ነጠቃል። ሁለተኛስ ትዳር፣ አገር ለቆ ሌላ ሰፈር መሄድ፣ ሌላ ሰፈር ሄዶ መከራየት። ያገናኛቸው ግን እነዚህን የአላህ ባሪያዎች ምን ነበረ? ዲን ስለነበረ ከ10 ዓመት በኋላ የሚገናኙ ነገሮች ባሉበት ይቀጥላሉ። ሀከዳ የአንዱ ዲን እስካልቀነሰ ድረስ። ስለዚህ ጓደኛ ልትይዙ የሚገባችሁ በዲን የሚበልጣችሁን ሰው ነው፣ አላህን በመፍራት ላይ ስለሚመራችሁ። ይህንን ምን አድርጉ? አስምሩና አራተኛ በሉ። ወረጁሉን አምስተኛ ደግሞ ያ ግለሰብ ዳዓትሁ ጠራቸው ኢምራአቱን አንዲት ሴት ልጅ ጠራቸው። ዛቱ ባለቤት የሆነች መንሲቢን የደረጃ ባለቤት የሆነች የጋሽ ገሌ ልጅ ባለ እንደዚህ አይነት ክላሷ ፌመሷ ቪአይፒዋ። አረ እሷን እኮ አይደለም ማናገር ወአለይኩም ሰላም ካለችህ እንኳን እድለኛ ነህ ምናምን የሚባልላት ሰው ዘንድ ታዋቂ የሆነች ማለት ነው። በቤተሰቦቿ ሊሆን ይችላል፣ በሀብታቸው ሊሆን ይችላል። የሰው ልጅ እዚህ ምድር ላይ ማንም ለማይክደው እንዲህ አይነት ነገሮች ስለሚሸውዱት ነው ይሄ ምሳሌ የመጣው። ዛቱ መንሲቢን የደረጃ ባለቤት የሆነች ወጀማሊን የሰው መልክ ደግሞ ከአንዱ ወደ አንዱ ስለሚለይ መልክም የተሰጠች የሆነች ጠራችው። በምን? በብልግና አላህ በሚጠላው። ፈቃል እሱ ደግሞ አላት። ማን? ይሄ ውድ የአላህ ባሪያ አላህ ከነሱ ያደርገን። ኢኒ እኔ እኮ አኻፉ እፈራለሁ አላህን እፈራለሁ አላት። ሱብሃንአላህ
ለዚህ ማስረጃችን ነቢዩላህ ዩሱፍ አለይሂ ሰላም ምን አደረጉ? ወገለቀቲል አብዋብ አሉ የሚባሉ በሮችን ዘጋጋችባቸው። ቤት ውስጥ እሳቸውን አስገብታ አንድ በር አይደለም፣ ልብ በሉ። ወገለቀቲል ባብ ቢሆን ኖሮ በሩን ዘጋችሁ ነበር አይደል? አላህ ምን አለ? ወገለቀቲል አብዋብ በሮችን ሁሉ ዘጋጋችባቸው። ወቃለት አለቻቸው፣ ሀይተለክ ና በቶሎ ና ወደኔ ና ብልግና ፈጽም አለቻቸው። እሳቸው እዛ ውስጥ ሆኖ ምን አሉ? ቃለ መዐዘላህ እኔ በአላህ እጠብቃለሁ ከዚህ ሰይጣናዊ ጥሪ። ነቢዩ ሰለላሁ ዐለይሂ ወሰለም ምን ስላሉ? አንድ አጅነቢ ወንድና ሴት ብቻቸው አንድ ባዶ ክፍል ውስጥ አብረው አይሆኑ፣ ሶስተኛቸው ሰይጣን ነው አሉ። ይህን ሰይጣናዊ ጥሪ እሳቸው ምን አሉ? ቃለ መዐዘላህ እኔ በአላህ እጠብቃለሁ ከዚህ መጥፎ ጥሪ አሉ። ከዛ ቦታው ላይ አልቆሙ። ወስተበቀል ባብ ወደ በሩ ደግሞ ወደ አንደኛው በር ሩጫቸውን ቀጠሉ። የእሷ ስራ ምን ሆነ? ከጀርባቸው ይዛ ደግሞ ምን አደረገች? በኃይል ስትጎትታቸው እሳቸውም በኃይል ሲያመልጡ የጀርባ ልብሳቸውን ቀደደችው። ስለዚህ ስሜቷ የታደርሷት ነበረ። እንግዲህ የባለስልጣን ሚስት ናት አይደል? እሳቸውን ስታሳድግ የነበረችው ደረጃዋ ምንድን ነው? የባለስልጣን ሚስት። መልኳስ መልከኛ ልትሆን እንደምትችል አይጠረጠርም አይደል? እሳቸው ግን እሷ በዚህ ብልግና ስጠራቸው በፍጹም ብለው ወደ በሩ ሄዱ። አሁን ምን ይዘው መሰረት አለ። ልክ በሩ ሲከፈት ባሏን በበሩ ባሻገር አገኘችው። ወዲያውኑ ቃሏን ቀየር አድርጋ ቤተሰብህም በብልግና የፈለገ ሰው ወይ እስር ቤት መግባት ወይ ኃይለኛ ቅጣት ቢሆን እንጂ ምን ይገባዋል አለች። ባለጌዋም ከሳሿም ፍርድ ሰጫዋም ማን ሆነች? እሷ። እሳቸው ምንድን ናቸው? የሰው ሀገር ሰው ምን ተብለው የተሸጡ? ባሪያ ተብለው የተሸጡ። እውነተኛ የአላህ ባሪያ ስለነበሩ ቤት ውስጥ አላህን ስለፈሩት ማንም አያውቅላቸውም አይደል? ፍርድ ይሰጥ ተባለ። አላሁ ስብሓነሁ ወተዓላ ህፃን ሆነው አፍ ሳይፈቱ እንዲናገሩ ካደረጋቸው ህፃኖች ውስጥ ያ ህፃን ይገኝበታል። ወሸሂደ ሻሂዱን ሚን አህሊሃ ከሷው ከገዛ ቤተሰቧ የሆነ ጡት ሚጠባ አንቀልባ ያልጣለ ህፃን ልጅ መሰከረላቸው። ምን ሲል? ቀሚሱ የተቀደደው ከፊት ከነበረ እሱ ዋሽቷል፣ እሷ እውነተኛ ናት አለ። ለምን? እሱ ሊደፍራት ሲሞክር እሷ ደግሞ ምን አደረገች? እንዳትነካይም ብላ ስታስጥል ነው የፊቱ ቀሚስ የተቀደደው። ስለ ቀሚስ መቀደድ ግን ተወርቷል? አልተወራም። ጥበበኛው ጌታ ወመን የተቂላህ የጅዐል ለሁ መኽረጃ፣ አላህን የፈራ ሰው መውጫ ቀዳዳ ያደርግለታል። ወኢን ካነ ቀሚሱሁ ቁደ ሚን ዱቡሪን ፈሰደቀ ወሂየ ሚነል ካዚቢን፣ ልብሱ የተቀደደው ግን ከጀርባው ከሆነ እሱ እውነቱን ነው፣ እሷ ውሸቷን ነው። ፍርድ ለማን ተሰጠ? ለነቢይላህ ዩሱፍ። ነጃ ወጡ አልወጡም? ወጡ። ከዛ ግን የሴቶቹ ፈተና በዛባቸው። ሴትየዋ ምን ሆነች? ሼም ያዛት። የምታሳድገውን ልጅ እኮ ልታባልግ ነበር ሲባል እኔ ብቻማ ሆኜ መቅረት የለብኝም አለችና የከተማይቱን ሴቶች አሉ የሚባሉትን ጠራችና ትራስ ሰጠች፣ ቢላዋ ሰጠች፣ ስጋ ሰጠች። ከዛስ ውጣባቸው ብላ እሱን ገፈተረችው። እነሱ ምን አሉ? ማ ሃዛ በሸራ ኢላ መለኩን ከሪም፣ ይሄ ሰው አይደለም መላኢካ ነው አሉና እጆቻቸውን በቢላዋ ይቆርጡ ያዙ። ስጋ የቆረጡ እየመሰላቸው የገዛ እጃቸው። ከዛ ምን አሉ? ዩሱፍ አለይሂ ሰላም ጌታቸውን ለመኑት። ጌታዬ ሆይ አስጅኑ አሐቡ ኢለየ ሚማ የድዑነኒ ኢለይህ፣ ለእኔ እስር ቤት ይሻለኛል እነዚህ ሴቶች እኔን ከሚጠሩበት ብልግና። ነቢዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? አዱንያ ሲጅኑን ሙእሚን ወጀነቱን ካፊር። ዱንያ ለአማኝ እስር ቤቱ ናት አሉ። ይኸው ዩሱፍ እንደታሰሩት ከሴት ፈተና ምን ይሻለኛል አሉ? እስር ቤት ውስጥ ቁጭ ብል ይሻለኛል እና አኼራ ላይ ነፃ በሆን ይሻለኛል። ለካሃዲስ የፈለገው ዝሙቱን፣ መጠጡን፣ ወለዱን፣ ክህደቱን፣ ኩፍሩን፣ ኒፋቁን እየሰራ ለሱ ደግሞ እንደ ልቡ የሚሆንባት ዓለም ናት። እሺ ሁለተኛ ሰው ምሳሌ አምጡ። እኔ እጠይቃለሁ፣ እናንተ ዝም እያላችሁ እኔን ታስመልሳላችሁ። አይዋ ዝሙትን መጠንቀቅ ያለው ጥቅም ከሐዲስ ሚስክ የሚሸጠው ሰውዬ እሺ ባረከላሁ ፊክ ጠንከር ያለ ሐዲስ ከሱ ደግሞ አስሐብ አልጋር ሚስክ የሚሸጠው ሰውዬ ሳመ። ከዛስ ነብዩ ጋር መጣ ሰለላሁ ዐለይሂ ወሰለም በሰላት ይታበስልሃል አሉት። አሁን ዝሙትን መተው ከመከራ እንዴት እንደሚያወጣ ለማየት ነው አይደል?
አስሐቡል ጋር ዋሻ የተዘጋባቸው በቋጥኝ ሶስቱ ግለሰቦች ምናነሳው ማንን ነው? ረጅም ስለሆነ ሐዲቱ የዚህን ሰውዬ ተግባር ብቻ ለኔ በጣም መወዳት ያጎቴ ልጅ ነበረች። በዝሙት ፈለኳት፣ እምቢ ያለችኝ። ችግር መጣባትና ከዘመናት በኋላ 120 ወርቅ አላሁ አክበር 120 ወርቅ ብዙ ነው። 120 ወርቅ ልሰጣትና በኔና በሷ መካከል ራሷን ለዝሙት ልታመቻችልኝ ተስማማን አለ። ልክ ቀለበቱ ውስጥ በገባሁ ጊዜ አለ፣ ቀለበት ማለት ታፋ ለታፋ በገባሁ ጊዜ ልነካት ስል እተቁላህ አላህን ፍራ ወላ ተፉተ الخاتمة ኢላ ቢሐቅ ቀለበቱን ዘለበቱን አላህ በፈለገው መንገድ እንጂ እንዳትነካው አለችኝ። እዛ ቦታ ደርሶ ምን አለ? ተመለስኩ ወደ ኋላ አለ። ከዛ ገለጸ ደግሞ ይበልጥ ማብራሪያዎችን። አንደኛ ስተዋት እኮ አለ ከሰዎች ሁሉ እኔ ዘንድ እንደሷ የተወደደ ሰው እኮ ካለመኖሩ ጋር እኮ ነው የተውኳት አለ። በቃ ከሰው ሁሉ ውድ ሰው ማለት እኔ ዘንድ እሷ ናት አለ። የተውኳት መልኳ አንሶ የሆነ ነገሯ ጎሎም አይደለም አለ። አንድ ሁለተኛ አልተገናኘውሽምና ወርቄን መልሺ ደግሞ አላላት። ወርቁንም ለሷ ተውኩላታል። ከዚህ ምን እንይዛለን? እሷን ራሱ ወደ ዝሙት የገፋት ምኗ ነበር? በገንዘብ ችግረኛ መሆኗ። ሰደቃ ሰጣት አንድ፣ ነብሱን ደግሞ ከእሳት ሰደቃ አወጣ። ከዛ ምን አለ? አላህ ሆይ ዛሬ ከገባንበት ዋሻ ከዚህ ቋጥኝ ከተዘጋበት ያን ቀን እውነት አንተም ፈርቼ ከነበረ ዛሬ ነፃ አውጣን አለ። ምን ሆነላቸው? ቋጥኙ ተነሳላቸው። ሶስቱም ሰዎች ወጥተው ሄዱ። በዱንያ ከዚህ ጭንቅ ካወጣ በአኼራ ደግሞ ከትልልቅ ጭንቆች ያወጣል። ስለዚህ አላህን መፍራት የተግባር ጉዳይ ነውና እንዲህ አይነት ነገር በዚህ በወጣትነት ዘመናችሁ በተለይ ከፊት ሲመጣባችሁ ሁልጊዜ ምንን ማሰብ? ያቺ አላህ ፊት ምን ቆመባትን ቀን፣ ከባዷን ቀን ማሰብ። እነዚህ ነገሮች ደጋግሞ ማሰብ ምን ያደርጋል? እኛን ወደ ተሻለ ሰውነት ይመራናል። ስንታየን እስካሁን? 5። ስድስተኛ ወረጁሉን ያግለሰብ ተሰደቀ ምጽዋት ሰጠ፣ ተሰደቀ ምጽዋት ሰጠ፣ ቢሰደቀቲን በምጽዋት ሰደቃ ሰጠ፣ አንድን ሰደቃ ፈአኽፋሃ ደበቃት፣ ደግሞ እቺ የሰጣትን ነገር ደበቃት። ሐታ የመደበቁ ልክ ደግሞ ምን እስኪደርስ ድረስ ላ ተዕለሙ እስከማታውቅ ድረስ ሺማሉሁ ግራው ማቱንፊቁ ያወጣችውን የሚኑሁ ቀኝ እጁ ያወጣችውን። ለምሳሌ ኪሱ ውስጥ እዚህ 10 ሺህ ብር አለ። ባለ 100 ይሁን ባለ 100 ባለ 200 ይሁን ባለ 50 ይሁን አታውቅም። በቀኝ ኪሱ ውስጥ አለ። እጅህን ከተትከው ቆጠር ቆጠር አደረክ እዛው ነገር ያለው 50 በዚህ ሊሆን ይችላል፣ 200 በዛ ሊሆን ይችላል። አታውቅም። አወጣ። ግራ ስንት እንዳወጣ አታውቅም። ሳታሳይ ለማንም ደብቀህ ሰጣሁ ለሰውየው። የተፈለገው ከዚህ ምንድነው? ሰደቀቱ አሲር የድብቅ ሰደቃ ያለው ጥቅም። ለምን ድብቅ መሆኑ አስፈለገ? እቺ ይዩልኝ የተባለችው ጉዳይ በተለይ ከገንዘብ ጋር በተያያዘ በጣም ስለምትፈትን፣ ይዩልኝ ደግሞ ምን ስለሚያደርግ? ስራ ስለሚያበላሽ። ስለዚህ ሰዎች በማያዩበት በጨለማ ሰዓት በመሳሰለው መልክ መሰጠቱ ሰደቃው እንዳይበላሽ በይዩልኝና በይስሙልኝ ይጠቅማል። ግን በግልጽ መስጠትም ደግሞ የሚቻልበት ሁኔታ አለ። በል እንዲያውም በላጭ የሚሆንበት ሁኔታ ሁሉ አለ። ምንድነው እሱ? ሰውየው አነሳሽ ሆኖ ሌሎችን እንዲሰጡ ሊያነሳሳ ብድግ አድርጎ ይሄው እኔ ካለኝ ላይ 100 ሺህ ብር ሰጥቻለሁ ሲል ሌሎቹም ጠቅላላ እዛ ያሉት ይነሳሳሉ። ሐዲስ ማስረጃ መጥቶበታል። ሌላ ጊዜ እናያለን። በብዛት ግን የተፈቀደው ምንድነው? የተወደደው ሰደቃን በድብቅ ማድረግ። 7ኛ ወረጁሉን ያግለሰብ ዘከረላህ አላህን አስታወሰ ኻሊየን ከሰው ገለል ብሎ ብቻውን ፈፋደት አነባች እኮ ፈፋደት አነባች አንቧቧች እኮ አይናሁ አይኑ እኮ እምባን ጠቅላላ አነባች። እነዚህን 7 የሰው አይነታዎች አላሁ ስብሓነሁ ወተዓላ ከነሱ ያደርገን። አላሁ ስብሓነሁ ወተዓላ ጥላ በሌለበት ቀን በሱ ጥላ ስር ከሚያስጠልላቸው ሰዎች ውስጥ ይሆናሉ። ሙተፈቁን አለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። ኢንሻአላህ ከ7ኛው ሐዲስ እናነሳለን። ኦንላይን ደርስ የምትከታተሉ ወንድምና እህቶች ፒዲኤፉን ቴሌግራም ላይ አስቀምጬላችኋለሁ። ዳውንሎድ አድርጋችሁ ፕሪንት አድርጉና
ማስታወሻ እየያዛችሁ ተማሩ። ቀልድ አይደለም። የነብዩ ሰለላሁ ዐለይሂ ወሰለም 100 ሐዲስ በቀን ውስጥ እንደዚህ በሳምንት ውስጥ 2 ቀን እየተማማርን በ3 ወርና በ4 ወር ውስጥ ስለምንጨርሰው አላህ ከወደደልን ደግሞ ይሄ የጀነት መግቢያ ሰበባችን ሊሆን ስለሚችል ከስር ትኩረት ሰጥተን እንማር። ነብዩ ሰለላሁ ዐለይሂ ወሰለም እውቀትን መፈለግ በወንድም በሴትም ላይ ግዴታ ነው ብለዋል። አላሁ ሱብሓነሁ ወተዓላ ጠቃሚ እውቀት ይስጠን፣ መጨረሻችንን አላህ ያሳምርልን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።